ከዚህ በኋላ ሁሉም ሰው ፎቶዋን አድርጎ እሷ የምትቀበለው አርቲስት መምጣት የለበትም። እሷ የምትቀበለው በእሷ በኩል ደግሞ ወደ የትኛውም ቦታ እሷን የሚያምናት ሰው እንዳትታመን ማድረግ ነው። እና ዲጄ ተቆርጦ ቪዲዮ ያዩት በጣም የምትዋሸው ዲጄሊ ብራዘር እና እየጠራው ትናንትም ብራዘር ነው ያለ ብራዘር እና ፈልጋል ብራዘር ና ትፈልጋል ለስራ ጉዳይ ትፈልጋለ ብራዘር ና ጥሩልኝ እንጂ ትላንትና በስነ ስርዓት ለብቻው መጥቶ አልነበር እንዴ? እኔ ብዙ ነገሩን ስላላወቅኩ ብራዘር ነው። በዚህ አጋጣሚ ፕሮሞተር ነኝ ብላ በእሷ በኩል ለምትመጡ ሰዎች ፈጣሪው ናችሁ፣ ገባላችኋል። ከሌባ የምትተባበሩ ናቸው አርቲስቶች። በፍጹም ከዚች አይነት እከጋ እንዳትሉ። ብሮና ብያለሁ አልመጣ ብላል ልትረገጥ ብራዘር ገላት አትመጣም። ዲጄሊ ብራዘር ነው ማናት ይለኛል። እንዲ ዌብሳይት ዲጄሊ ብራዘር ነው ብራዘር ና ትናንትና ምንም እንዳላደረገ ሰው ምን አለች ዮኒ ሸኖ ቤት ሆኜ ነው የምገባው ምናምን ፈረስ ይሽናባትና መጥተህ ብለህ ሰው ያኔ ነው ይሄ ጌታ ነው ፈረሲሽናባት ተመችቶኛል። እውነት በጣም ያናደደችኝ ዮኒ ራሷን ነፃ አውጥታ ስሜ በፊት ተነሳ ብላ መጣች። ዋጋ ሰው ይጫወታል እኮ እና በጣም ሌሎችም አሉ መሲ፣ ወይስ እሷ ብቻ ናት እንደዚህ አይነት ማጭበርበር የሚሰራ? ዮኒ በቀደም 2 ልጆች ናቸው እግዚአብሔርን ልጆቹን አምጥተዋቸው ልጆቹን እንትን ቤት አለ ቢሮ የሚባል ማለት ነው ዮኒ ቢሮ ውስጥ አስቀምጧቸው ቢሮን ቆልፎ ስልክ ምናምን አይሰጧቸውም። እና የወሎ ልጆች ናቸው ሁለቱም ዮኒ በሩት እንትን ብሎ አንዲት ልጅ እናትየው አንድ አዲስ አበባ የምትኖር የሆነች የወሎ ልጅ ጎረቤታቸው ነበረች ቲክቶክ የምትጠቀምና እንደዚህ ልጆቼ እኮ ጠፉብኝ ምናምን ብላ ለዚች ነው አዲስ አበባ ቲክቶክ ለምትጠቀመው ይነግሯታል። ከዛች ቲክቶክ የምትጠቀመው ልጅ ደግሞ መታ እኔ ቤት ነገረችን መሲ እንደዚህ የሆነች ልጅ አለች ብላ ማለት ነው። ከዛ ስትነግረኝ ጊዜ የደላላውን ቁጥር ተቀብለናት ደወልኩላት ለደላሏ። ዮኒ ታውቃለች፣ ከዛ ከገጠር የመጡበት ልብስ አልቀየሩም። የምትሰጣቸው ኩብዝ የሚባል እዚህ ሀገር የሆነ ቂጣ ነው። 6 ወር ስራ አላስገባቻቸውም። ዲጄ ብራዘር ዲጄሊ አለ ተብላል ናግባ። እሺ እንዴ ዌብሳይት ዲጄ ብራዘር ና 6 ወር ሙሉ ስራ አላስገባቻቸውም። ዋሽተኛል ብራዘር ናግባ ብራዘር ዋሽታል። ራስን አውጣ። ለምንድን ነው ተደብቀ የምትሰማው? ናና እውነት ካለ አውጣ። አለበለዚያ እኔ ከእኔ መርገጥ ፈጣሪ አውጣ። ብራዘር ከእኔ ረገጣ መሲ እንዲያውም ፈረስ ይሽናብን ያለ እኔ በጣም ነው የምራገጥ። የመሲ ቀለል ያለ የእኔ በጣም ከባድ ረገጣ። ስለዚህ ትላንት ናምጣ እገባለሁ፣ ማስረጃ ያለው ሰው ይምጣ አወራለሁ ብለሽ ዲጄሊ ያዙ ልቀቁኝ ስትይ ነበር። መረጃ ያለው አምጣ፣ ችግር የለብኝም እገባለሁ ብለ ነይ ዲጄሊ ብራዘር እናግባ። ያኔ ብራዘር ነው ብለ ጎትታችሁ አስገቡልኝ ሞዴሬተሮች። አላየው ዌብሳይት ጎትታ አስገባል። አወነሲ ሸውዶኛል ብራዘር ትላል። ይቅርታ ቤተሰብ፣ እኔም ማውቀው ነገር ስላልነበረ ከሁለቱም መስማት ፈልጌ ነው። ብዙ ማውቀው ነገር አልነበረም። እኔ ፊት ለፊት
ብራዘር ሸውዶኛል። ሰው የለም ብሎ ሸው መስዬ ትላንት ብትኖር ይኖሩ እንደዚህ አንሆንም ነበር። በነገራችን ላይ ብራዘር ውሎ እንዴት ነው ዱባይ ላይ ዘግብኝ እስኪ። ቀን ተኝቶ ነው የሚውለው። ማታ ላይ ምንድን ነው የሚያው? ማታ ላይ ዲጄ ነኝ ነው የሚለው። የምን ዲጄ እንደሆነ እኔ አላውቅም። የት ክለብ ነው ዲጄነቱ? እኔ እግዚአብሔርን ዱባይ ላይ ክለብ የት አካባቢ እንዳለ አላውቅም። ስለ አንቺ በዚህ አጋጣሚ ማውራት አለብን። ምን አረኩ? ሆን ስንት ቦይ ፍሬንድ ነው ያለሽ? አንደኛው ማነው ስሙ ነው የተባለው? አይ ሆኒ ዝም ብሎ እነዚህ በአየር ላይ የሚያወሩ ናቸው። ዝም በላቸው። አይ በአየር ላይ ሰው መሬት ያለ ነገር እናወራ። አንዱ አሜሪካ ነው ያልሽ እንዴ? ሆኒ ምን አንዱ አሜሪካ ነው? አንድ ነው ክሬስ እየፈለግኩት እኮ ነው ብራዘር። የለም አስወር እየፈለግኩት ነው። ዲጄሊ ነይ ወይና እኔ እውነት ነው የምናገረው። እና ግባ አቅ አለኝ የሆኒ ማኛ ክበርልኝ ምናምን ተብዬ መሸወድ አይደለሁም። አንድ ምስኪን ኢትዮጵያዊ ወንድማችን በዛ ደረጃ እንዲሆን ማድረግ ወንጀል 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 ነው። ስለዚህ ናና ራስን አውጣ። ብልግና ነው። እኔ ትላል ሌላ ሰው ዲጄ ብሎ አካውንት ከፍተዋል። ይኸው በአዲስ አካውንት መጣ። እሺ አሮን ግን አለቀል። ኧረ ፌክ ነው ይሄ። ሄሎ ራሴን ነፃ ላውጣ ነው የመጣሁት። ቆዳ ሰው አሁን በዚህ አካውንት ፌክ ይከፈታል። ሌላው ቢቀር እንደው በብራዘር አካውንት ከፍታላችሁ ፌክ ሰው ይጠፋል። በብራዘር ይከፈታል። መለስዬ ኑሩልኝ ቤተሰብ በሙሉ እና ረገጣ ልጀምር። ቤተሰብ ትንሽ 5 ደቂቃ ልስጥ ከመርገጤ በፊት ከመርገጤ በፊት 5 ደቂቃ እሰጥሃለሁ። ቤተሰብ ብራዘርን ከመርገጤ በፊት ሚታ የኔ ምች ከመርገጤ በፊት 5 ደቂቃ ልስጥ። መሲ የምትይውን ንገሪኝ። ብዙ ቆያችሁ ከቦይፍሬንድ ያሉኝ ልቀቁኝ ስላላልሽ ሶሻል ሚዲያ ላይ ቦይፍሬንድ ደስ ብሎኛል። ሶሻል ሚዲያ ላይ ይዘሽ እንዳመጭ ኧረ አልመጣም። ያው ጨርሺ ጣጣሽን አደራ። ከኛ የረጅም ጊዜ ህይወት አለኝ። ሶሻል ሚዲያ ይዞ ቦይፍሬንድ አይመጥ እዛው ላይፍሽን በእውነት ለአንቺ ነው ባልነቱ፣ ለአንቺ ነው ቦይፍሬንድነቱ። አንቺው እዛው በፍቅር ነው። የመጡትን ድራማውን አይተሻላል። የአንቺ ራሱ ጀለሲ ዛሬ ቀብር ስነስርዓት ሳከብር ነበር። የጉቺ ጉርቲ ቀብር ስነስርዓት ሳከብር ነበር። አረ ዮኒ ከጉቺ ጋር ግን መስማማት አለባችሁ። ይኸውልሽ ሰው ሳይደርስበት የደረሰበትን ጥብስ ነው ማለት ነው። እኔ ጥብስ ከጉቺ ጋር ትነጋገራላችሁ። እኔ ዮኒ ታውቃለህ ከሰው ጋር ታረቁ ምናምን ብዬ አላውቅም። የምጸላው ምን መሰለሽ፣ በምን መሰለሽ በሆነ ነገር ሳትግባቢ ቀርተሽ የምትጋጭ ሰው አለ አይደለ? እሱ አንደርስታንድ አለ። ሳይነካ ግን ዮኒ ማኛን ለደፈረ ሬሳው ነው የሚቀርብ። በረኪና ነው ማስጠቀም እና ዛሬ የቀብር ስነስርዓት በደንብ አክብረናል። በውስጥ እናወራለን። እውነት ሲሆን አላወራም። እመቤቴ አላረገውም። አይመቼ እኔ የማይሆን ሰው አይመቼ። የሆነ አንዳንድ ሰው የምትታረቂው የሆነ እንትን አለው ብዬ የማስበው ነገር አለ። ነገሮቹ ቢመቹ ከዚህ በኋላ ጥሩ ለምን አትገባም? ዮኒ ማ ዲጄ ኤሊ እኮ አለች። ለምን አትገባም? እሺ ዲጄ ኤሊ ነይ ግቢ። ለምንድን ነው የተደበቅሽው? ለምንድን ነው ማለቅ? አምጣልኝ ማስረጃ አላቸውን አምጣ ስትይ አልነበር እንዴ?
እመቤቴን ከ3 ደቂቃ በኋላ ረግጥሻል። እምረግጥሽ ደግሞ እንዳትነሽ አድርጊ። ይሆን ያልክ ከዚህ በኋላ አርቲስቶች ራሱ ይህን ቪዲዮ መስማት አለባቸው። ሰው ከሚበላቸው አርቲስቶች ወንዶችን ጎርታ አይደል በህይወቷን የምትተዳደረው በከሷ ከኤርፖርት ዱባይ ላይ የምትቀበላቸው አርቲስቶችም ሆነ ምንም ሆነ እነሱንም ሌባ እያለን ነው መንፖስታቸው። ትክክል። ስለዚህ አሁን እሷ መታ ልጁን ይቅርታ ጠይቃ ያላትን ሀቅ አለኝ ብላለ ሀቅ ያለ ሰው ይሆን ይመጣል። ሀቅ ካለት ሀቅ ይሄ ነው ብላ ትምጣ። ሀቁም ደግሞ ናይ ሀቅ ካለች ብላታለች። ፎቶሽን አድርጌ ቪዲዮ ከመስራቴ በፊት ናይ ተብላ ተለምናለች፣ ግን አልመጣችም። ብሩን ትመልሳለች። ዲጄሊ እንግዲህ 2 ደቂቃ ይቀራል። ብራዘር 2 ደቂቃ ይቀራል። 2 ደቂቃ ይቀራል። አልጀመርኩም። ታጋች ነኝ። እንዲህ ታግሻላት። ትናንት እንደውም የሆነ እኔ የተቆረጠ ቪዲዮ ሳይ አዲሴ በደንብ አስረድታለች። በቃ ጥርት አድርጋ አዲሴ ስታስረዳ ሰማሁኝ ቪዲዮ ላይ ማለት ነው። ጥሩ ዲጄሊ 1 ደቂቃ ይቀራል። ማብራዘር ወር ሂድባት። እግዚአብሔርን በተለይ በእነዚህ ደላሎች ላይ ወር ነው የሚሄድ ያለብህ። አንዴ ነው ያጠግባለሁ። የኔ ንግግር እኮ ያጠግባል። አንዴ አሪፍ ቡሌ ነው የኔ ንግግር። ዮኒ ሚጣ ላይ ደግሞ 1 ቀን ብትሄድባት። ሚጣ የኛ ሚጣ ምን እንዳረገችኝ ዮኒ ተንኮሏ ምን እንዳረገችኝ አልሰማህም? ይቺ ምች እኔው ደፋታለሁ እንጂ አሳልፌ ልሰጣት ግዴ ቀላል ምች ዮኒ እግዚአብሔርን። እኔ ውጭ ነበርኩኝ። ቀጥታ ደውላ በጣም አስጨንግጣታየን አሳልፌ ማልሰጥ አላረገው። የኔ ምች አቃጥላ ልደፋ ነው። ስልጣንሽን ስለወሰደችው ነዋል። ተንኮል አይደለም ዮኒ እግዚአብሔርን ሚጣዬን እወዳታለሁ። ልጅ ናት አልኩሽ እኮ የኔ ሆኖ ማለት ነው። እኔ ቅር ያለኝን ነገር ልንገርህ ዮኒ። ያው ቅር ይታል ያው ልክ ዮኒ አሁን ትላንትና የሆነ ቪዲዮ ስታሳይ ነበር። እንደዛ አይነት ሴቶች የሆነች የተላላሰች ከናይጄሪያ ጋር ምናምን ማለት ነው። 2 ነው 1 አይደለም። የሆነቻት 2 ናቸው። አሁን ሴቶች አንድ ላይ እንደዚህ ተሰብስበው ምናምን ማለት ነው። አዎ ግን ዮኒ ልንገርህ እንደዚህ አይነት ሴቶች እግዚአብሔርን ዱባይ ላይ ዮኒ ጠዋት ብቻ ቁርስ በልተው 24 ሰዓት ስራ የሚሰሩ በጣም ሚሊዮን አሉ። በእነዚህ በ2 እና በ3 ሴቶች ሙሉ የዱባይ ሴቶች ነው። ምን ሙሉ በደንብ አንተን እኮ አይደለም አንተን አይደለም ዮኒዬ፣ ግን ሌላው ግን ይደብረዋል። ምን መሰለሽ ለምን መሰለሽ አብዛኛው ድራማ ያለው ዱባይ ላይ ይደብራል። ሀቢባ ቤት ገብተው የሚያለቅሱ ምን የሚሉ ከዱባይ ብሬን ተበላው የሚሉ ምን የሚሉ አብዛኛዎቹ ያቸው ዱባይ 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 ዱባይ። ይህንም በየጊዜው እንሰማለን። ስለዚህ በዛ የተነሳ ነው ይሄ ነገር የመጣው። ጀርመንም የምታያቸው ምርጥ ምርጥ ብሎች አይተን ጀርመን ይባላል። የሚያስወቅሰው ምንድን ነው? እዛ ሆነው የሚሰሩት ቪዲዮ የሚያደርጉት ንግግር ያን ነው የሚያደርገው። ለዛ ነው እንጂ ሌላ ነገር ሆኖ አይደለም። ይደብራል። ማድረግ የለባቸውም። ለምንድን ነው ለሌላው የማይጠነቀቁ? ለምንድን ነው ለሌሎች እህትና ወንድሞ አርጎ አይደለም? ለምን ሲሸጉሩ አይውልም? አደባባይ ይዘው ለምን ይመጣሉ? የአበሻ ሴቶች ቀላል ናቸው አለና ተናገረ እኮ። ምክንያቱም እነሱም ብቻ አይደለም ያጫወተው፣ ሌላም ዱባይ ያጫውቷል ማለት ነው። ሆን የአበሻን ሰው አሳልፎ መስጠት ምናምን ስለሚደብር እንጂ በእሷ ልጅ በጣም ቆሽቴ ድብን ብሎ ኢቭን ሴቷን እየሳመች ያለችበትን ፎቶ ወስጄ ለዱባይ ፖሊሱ ላልሰጥ ነበር። ግን ልጅቷ በጣም ትጎዳለች። ገባ ምን አባት ተጎዳ? ለመቀመቃ ትገባ እንደዚህ ያንን ፎቶ ወስዶ ለዱባይ ፖሊስ መስጠት በጣም ቀላል። አንዴ ስሚ፣ ኢትዮጵያን ከምትዋረድ እንደዚህ አይነት ሴተኛ ዳሪ ዱርዬ ገደል ብትገባ ደስታዬ ናቸው።
ገደል ብትገባ የሚያሳዝነኝ ሰው መልካም የሚሰራውን አንቺ ዲጄን የበላችው ልጅ ያሳዝነኝ። እሱን ብናግዝ ደስ ይለኛል። እሱን ብናዋጣለን፣ ለእሱ ብዙ ነገር ብናደርግ ደስ ይለኛል። ለእንደዚች አይነት አለሌ ኢትዮጵያን አሰዳቢ በናይጄሪያ የምታሰድብ አንገቷን ቢቀነጥሷት ደስታዬን አልሽ አይደለም ዝም ብሎ ችግር የለውም ሊባል አንገቷን ቢዘቀዝቋት ደስታዬን አልችለውም። እንዲያውም መደረግ ያለበት ለዱባይ ፖሊስ መሰጠታል። መጥተው ይሰክራሉ፣ ይሸረሙጣሉ ተብሎ ገደል መግባት ያለባት እንደዚህ አይነት መዋረድ ያለባቸው መቀጣጫ ይሆናል። ተፈልታ አሁን ነጃት የምትባለው አሁንም አላቆመችው። ነጃትን አታያትም? እንዲ አሁን የምትሳደበው ስድብ ነው እንዴ? እንደነዚህ አይነቱ መቀጣጫ ነበር መሆን ያለበት። አሁን ቅድምታፍቺ ወጥታ ማህበረሰቡን ይቅርታ የምትጠይቅ አሁንም ልጅቷ እንደዛው ትላንትና የምትሳደብ ስላየዋት ወጥታ ያንን ማልሰራ ከሆነ ያንን ፎቶዋን ወስጄ እግዚአብሔርን የሆነ በጣም መጥፎ ጎል ውስጥ ነው የምትገባው። ግን ፉከራ ምን ያደርጋል? እኔ እዛ ብኖር የዛ ነዋሪ ቢሆን አንድ ከአንድ ነበር የምሰጠው። ሰከንድ እንኳን አልፈጅም። ምክንያቱም በእናንተ ነው እናንተን ያዋረደችው እኛን አይደል። ዱባይ የምትኖሩ ዜጎች እንደዚህ ናችሁ ነው የተባላችሁ። ሙሉ ዱባይ እሷ ናት ያሰደበችው። ስለዚህ ቀጥታ ሰጥቶ መከራዋን ስትበላ ልክ ስትገባ በስርዓት መስራት ትጀምራለች። ቆሻሾች ናቸው። ስለዚህ መደረግ አለበት።